የኢትዮጵያ ቴሌቪዥን ነው። ተናስተልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በእያላችሁበት እንደምን ቆያችሁ? 2 ሰዓት ነው አሁን እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት የምትከታተሉት ኢቲቪ ዜና 57 አሁን ይጀምራል። አበይት ነጥቦችን ነው። 7ኛው ጠቅላላ ምርጫ ስኬታማ ሆኖ እንዲጠናቀቅ አስተዋጽኦ ላበረከቱ አካላት ሁሉ ጠቅላይ ሚኒስትር አብይ አህመድ ምስጋናቸውን አቀረቡ። የጠቅላይ ሚኒስትር ጽህፈት ቤት በወቅታዊ ሀገራዊ ጉዳዮች ዙሪያ መግለጫ ሰጥቷል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በኢትዮጵያ የመጀመሪያ የሆነውን አዲስ ፎረንሲክና ዲኤንኤ ምርመራ የልቀት ማዕከልን መርቀው አገልግሎት አስጀመሩ። እምቅ የውሃ ሀብት ባለቤት የሆነችው ኢትዮጵያ ከተረጅነት ወደ ብልጽግና ማማ ለመሸጋገር መስኖ ወሳኝ መሳሪያ አድርጋ ይዛለች። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። የዛሬ 5 ዓመት አዲስ አበባ በአፍሪካ ውስጥ እጅግ ውብ ከሚባሉ ከተሞች አንዱ ይሆናል። ወደ ቀዳሚው ዘገባ ልሻገር። ምግብ እንደ ፖለቲካ መሳሪያ በሚቆጠርበት በዚህ ዘመን ኢትዮጵያ ፊቷን ወደ ውሃ ጸጋዎቿ አዙራለች። እምቅ የውሃ ሀብት ባለቤት የሆነችው ሀገር ከተረጅነት ወደ ብልጽግና ማማ ለመሸጋገር መስኖ ወሳኝ መሳሪያ አድርጋ የመያዟ ምስጢር እንደምን ያለ ነው? የባልደረባችን ሮዛ መኮንን ትንታኔ ምላሽ አለው። ተከታተሉትና እንመለሳለን። መስኖ ዝናብን ጠብቆ ከመዝራት ወጥቶ ውሃን ወደ ማሳ ማድረስ ተፈጥሮን የማሸነፍና ራስን የመመገብ ታላቅ የጥበብ መንገድ ነው። ለኢትዮጵያ ሲሆን ደግሞ መስኖ ከምርት መጨመሪያ ዘዴነት በላይ የብሔራዊ ሉዓላዊነትና የኢኮኖሚ ነጻነት ዋነኛ ምሰሶ ነው። የምግብ ሉዓላዊነት ማለት ደግሞ ሀገርን በዓለም አደባባይ አንገት የሚያስደፋውን የልመና ታሪክ ሰብሮ በገዛ መሬትና በገዛ ውሃ ራስን መመገብ መቻል ነው። ዓለማችን በጂኦፖለቲካ ውጥረትና በወረርሽኝ ስትናጥ ምግብ እንደ ፖለቲካ መሳሪያ በሚቆጠርበት በዚህ ዘመን ኢትዮጵያ ፊቷን ወደ ውሃ ጸጋዎቿ አዙራለች። ከጸጋዎቹ መካከል አንዱና ዋነኛው ደግሞ መስኖ ነው። ለመሆኑ እምቅ የተፈጥሮ ጸጋ የታቀፈችው ኢትዮጵያ ለዘመናት ሰፊ የውሃ ሀብት ባለቤት ሆና እንዴት የረሃብ ታሪክ ፈተናት? ከአባይ እስከ ዋቢ ሸበሌ ያሉ ግዙፍ ወንዞች ባለቤት ሆነን ሳለን ለምን የስንዴ እርዳታ መርከቦችን በጉጉት ጠበቅን? ትናንት የፕሮጀክት መጓተትና የንዝላልነት መገለጫ የነበሩት የመስኖ ግድቦቻችን ዛሬ እንዴት የምርት መገኛ ሊሆኑ ቻሉ? በመስኖ ሽፋን በታሪካችን አይተነው የማናውቀውን እድገት ያስመዘገብነውስ በምን አይነት ተቋማዊ ለውጥ ይሆን? ቆይታችን ይህን ይመልሳል። በመስኖ የመጣው ስር ነቀል ለውጥ በአጋጣሚ የመጣ ሳይሆን የመደመር እሳቤ ውጤት ነው። የመደመር ፍልስፍና የሀገርን እምቅ አቅሞች አቀናጅቶ ወደ ላቀ ኃይል የመቀየር ጥበብ እንደመሆኑ በመስኖ ዘርፍም የውሃ፣ የመሬት፣ የቴክኖሎጂና የሰው ጉልበት ጥምረት ተፈጥሯል። ይህንን እሳቤ መሬት ለማስያዝ ደግሞ የመስኖና ቆላማ አካባቢ ሚኒስቴር ራሱን ችሎ እንዲቋቋም ተደርጓል። የተቋማዊ ሪፎርም ለዘመናት በዘርፉ የነበረውን የተበታተነ አሰራርና የተጠያቂነት ክፍተት ሞልቶታል። ዛሬ ሚኒስቴር መስሪያ ቤቱ በየዓመቱ የሚያገኘው በቢሊዮን ብሮች የሚቆጠር ቀጥተኛ በጀት ፕሮጀክቶችን በነፃነትና በፍጥነት እንዲመራ አድርጎታል። እንደ መገጭ፣ አርጆ ደዴሳና ተንዳሆ ያሉ 2 አስርት ዓመታት የቆሙ ፕሮጀክቶች በአዲስ መልክ እንዲያንቀሳቅሱ የተደረገው በዚህ ቆራጥ ተቋማዊ አመራር ነው። ስራው የካናል ግንባታ ብቻ ሳይሆን አርብቶ አደሩን ከድርቅ የሚታደግ
የዳመና መበልጸጊያ ቴክኖሎጂ እስከ መተግበር የደረሰ ሁለንተናዊ የቆላማ አካባቢን የማዘመን ሂደት ነው። ስለ መስኖ ስናወራ እስራኤልን ማስታወስ ለኢትዮጵያ ትልቅ ስንቅ ነው። እስራኤላውያን ከግማሽ በላይ መሬታቸው ደረቅ በረሃ ሆኖ ሳለ ውሃን እንደ ደም ጠብታ በመቁጠር በረሃውን ወደ አረንጓዴ ገነትነት ቀይረውታል። የጠብታ መስኖን ፈጥረው የቆሻሻ ውሃን መልሰው ተጠቅመው ዛሬ አውሮፓን በግብርና ምርት መመገብ ችለዋል። ታዲያ እስራኤል አንድም ትልቅ ወንዝ ሳይኖራት ይህንን ድንቅ ስራ ከሰራች እንደ አዋሽ፣ ኦሞ፣ ባሮና ዋቢ ሸበሌ ያሉ ግዙፍ ወንዞችን የታቀፈች ኢትዮጵያ ምን ይጠበቅባት ይሆን? አሁን ላይ በአፋር ዶብቲ፣ በሶማሌ ጎዴና በደቡብ ኦሞ ሰፊ ሜዳዎች ላይ የምናየው እንቅስቃሴ ያንን የእስራኤልን የጽናት መንገድ በኢትዮጵያዊ ወርቃማ አቅም መድገም እንደምንችል ያረጋገጠ ነው። ቁጥሮች የጥረታችን ፍሬዎች ናቸው። ከለውጡ በፊት 490 ሺህ ሄክታር ብቻ የነበረው የመስኖ ሽፋን ዛሬ ወደ 2.6 ሚሊዮን ሄክታር አድጓል። ይህ እድገት ባለፈው በጀት ዓመት 2.4 ከነበረበት ዘንድሮ በ9 ወራት ውስጥ የተመዘገበ ነው። ሚኒስቴር መስሪያ ቤቱ ባለፉት 9 ወራት ብቻ ከ117 ሺህ ሄክታር መሬት በላይ በመስኖ ማልማት ችሏል። የተንዳሆ ግድብ ለዚህ ትልቅ ማሳያ ነው። ለ15 ዓመታት ያለ ስራ ቆሞ የጎርፍ ስጋት የነበረው ግድብ ዛሬ በዘመናዊ ዲጂታል ቁጥጥር ታድሶ ስራ ጀምሯል። 23000 ሄክታር መሬት በአሁኑ ወቅት ታርሶ እየለማ ሲሆን ይህ መሬት ብቻውን በአመት ከ3 ሚሊዮን ኩንታል በላይ ስንዴ የማፍራት አቅም አለው። እንደ አጂማ ጫጫ፣ ወልወልና ቄጦ ያሉ 9 አዳዲስ ፕሮጀክቶች ሲጠናቀቁ ደግሞ ኢትዮጵያ በአመት 3 ጊዜና ከዚያ በላይ የማልማት አቅም ይኖራታል። ትናንት በረሃ የነበሩ ምድሮቻችን ዛሬ የምርት መትረፍረፊያ ሆነዋል። በአፋር ዱብቴ የለማው የሱፍ ምርት እንደ ቢጫው አበባ ተስፋን የሚያላብስ፣ እንደ ተሰበሰበው ምርት ደግሞ የብልጽግናችን አብነት ሆኗል። የኢትዮጵያ የመስኖ ጉዞ ዛሬ ላይ አይቆምም። መንግስት የኢትዮጵያ የምግብ ሉዓላዊነት ይረጋገጣል ሲል የወደፊቱን 10 ሚሊዮን ሄክታር በመስኖ ሊለማ የሚችል መሬት ከግምት ውስጥ በማስገባት ነው። ይህ ማለት ደግሞ ግብርናችንን ሙሉ በሙሉ ከዝናብ ጥገኝነት ማላቀቅ ብቻ ሳይሆን ኢትዮጵያን የአፍሪካ የምግብ ዋስትና ማረጋገጫ ማዕከል ማድረግ ነው። ዛሬ የምንገነባቸው ግድቦችና የመስኖ አውታሮች ለቀጣዩ ትውልድ የሚተርፍ የኢኮኖሚ መሰረት ናቸው። ኢትዮጵያ በመስኖ ላይ የጀመረችው ስራ የዛሬን ችግር ለመፍታት ብቻ ሳይሆን የነገዋን ታላቅ ሀገር መሰረት ለመጣልም ነው። የተጀመሩት ግዙፍ ፕሮጀክቶች ሲጠናቀቁ ኢትዮጵያ ከአፍሪካ ቀዳሚዋ የግብርና ምርት ላኪ የመሆን ራዕይን ሰንቃለች። ይህ በመስኖና ቆላማ አካባቢ ሚኒስቴር የሚመራው የልማት ግንባር አርሶ አደሩን ከዝናብ ጠባቂነት ሀገርን ደግሞ ከውጭ እርዳታ ነፃ የሚያወጣ እውነተኛ ሉዓላዊነት ዘብ ነው። ትናንት እናልመው የነበረው ዛሬ እውን ሆኗል። ዛሬ የምንሰራው ደግሞ የነገዋን ኢትዮጵያ ክብር ያረጋግጣል። ቦዮቻችን ውሃ ብቻ ሳይሆን የልጆቻችንን ብሩህ ተስፋም እያጓጓዙ ነው። ዘገባዎቻችን ይቀጥላሉ። የተወደዳችሁ ቀደም ሲል ለነበረው የድምጽ መቆራረጥ ይቅርታ እንጠይቃለን። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በኢትዮጵያ የመጀመሪያ የሆነውን አዲስ ፎረንሲክና ዲኤንኤ ምርመራ የልቀት ማዕከልን መርቀው አገልግሎት አስጀመሩ። በዳግማዊ ምኒልክ ሆስፒታል ቅጥር ግቢ ውስጥ የሚገኘው ይሄው በዘመናዊ የሕክምና ሳይንስ ተደራጅቶ የተቋቋመው ማዕከሉ አዲስ አበባን የጤና ቱሪዝም ማዕከል የማድረግ አንዱ ማሳያ ስለመሆኑም ተጠቅሷል። ዘጋቢያችን ይመራደም ተከታዩን አጠናቅሯል። የትላንቱ የታሪክ እምብርት የዛሬው የሕክምና ሳይንስ ማማ በተለወጠችው መዲናዋ አዲስ አበባ በታሪካዊው የዳግማዊ ምኒልክ ሆስፒታል ቅጥር ግቢ ውስጥ የኢትዮጵያን የሕክምናና የፍትህ ታሪክ የሚቀይር አዲስ ምዕራፍ ተበስሯል። የከተማዋን ገጽታ ወደ ላቀ ከፍታ በማሸጋገር ረገድ አሻራቸውን እያኖሩ ያሉት ከንቲባ አዳነች አቤቤ በአይነቱና በቁመናው በኢትዮጵያ ታሪክ እጅግ ዘመናዊ የዲኤንኤ የፎረንሲክና የስነ ምረዛ ምርመራ ልዕቀት ማዕከልን መርቀው ለአገልግሎት ክፍት አድርገዋል። ይህ ምርታ አዲስ አበባን የጤና ቱሪዝም ማዕከል ለማድረግ ለተጀመረው ቃል በተግባር ጉዞ ሌላኛው ማሳያ ነው። ሁሌም ቃል በተግባር ስንል አዲስ አበባን ከአዲስ አበባ ነዋሪ አገልግሎት አንጻር ብቻ ሳይሆን የኢትዮጵያም የአፍሪካም የጤና የምርምር የፈውስ ማዕከል እናደርጋለን። በቁርጠኝነት ኢትዮጵያችን የጤና ቱሪዝም መዳረሻ መሆን ይገባታል ብለን እንደ ሀገር ያስቀመጥነው ራዕይ ግንባር ቀደም በመሆን በመተግበር ጭምር ነው።
የዛሬ የመረቅነውም የዳግማዊ ምኒልክ የዲኤንኤ የስነ ምረዛና የፎረንሲክ ምርመራ ማዕከል ከህዝባችን የሰበሰብነውን ግብር በታማኝነት በትጋት በቁጠባ ከፍ ባለ ሁኔታ ቅድሚያ ለህዝብ በመስጠት 72 እጁን በጀታችንን ለህዝብ አገልግሎት መልሰን ያዋልንበት መሆኑን የሚያሳይ ተጨማሪው ማሳያ ነው። ዳግማዊ ምኒልክ ሆስፒታል ትላንት የኢትዮጵያን ዘመናዊ የሕክምና ታሪክ እንደጀመረ ሁሉ ዛሬ ደግሞ በአዲሱ የልዕቀት ማዕከሉ አዲስ ታሪክ ጀምሯል። ለዘመናት እጅግ ውስብስብ የሆኑ የዲኤንኤ የፎረንሲክና የስነ ምረዛ ምርመራዎችን ለማድረግ ብሎም በፍትህ ስርዓቱ ውስጥ ወሳኝ የሆኑ የምርመራ ውጤቶችን ለማግኘት ዜጎችም ሆኑ መንግስት አይናቸውን ወደ ውጭ ሀገር ለመጣል ይገደዱ ነበር። ያ ጥገኝነት፣ ያ የኢኮኖሚና የሳይንስ ሸክም ዛሬ በአዲስ አበባ ምድር ፈውሱን አግኝቷል። የዲኤንኤና የሰው መለያ ቴክኖሎጂ አገልግሎትን እንዲሁ ለአገልግሎት ማብቃታችን በሀገራችን የመጀመሪያው በመሆኑ በርካታ ወጪዎችንም እንግልትንም የሚያስቀር እንደሆነ ሁላችንም እናስተውላለን። ይህም በኢትዮጵያ ሕክምና ተቋም ታሪክ ያልነበረ ለዚህ ምርመራ ከሀገራችን ብዙ የውጭ ምንዛሬም በማውጣትና ለምርመራ ውጤት ማግኘት ረጅም ጊዜ እንድንጠብቅ እንዳረግበት የነበረውን በማስቀረት ማዕከሉ እዚሁ ሀገራችን ውስጥ የተሟላ ምርመራ ማድረግ የሚችል ሆኖ የተደራጀ ነው። የፎረንሲክና የስነ ምረዛ ምርመራ አቅም ማደግ የአንድን ሀገር የፍትህና የጤና ስርዓት ተአማኒነት ወደ ላቀ ደረጃ ያሸጋግረዋል። ይህ ደግሞ ለዓለም አቀፍ ተቋማት፣ ለዲፕሎማቶችና ለጎብኚዎች ከተማዋ አስተማማኝና ዘመናዊ የሕክምና ዋስትና ያላት መሆኑን ያበስራል። ዜጎቻችን ጤናማ እንዲሆኑ የሚገባንን የጤና አገልግሎት እንድናገኝ ከዛም አልፈን ደግሞ ሕክምና ፍለጋ ወደ ውጪ የሚወጡ ሀገራችን ውስጥ የሚቀመጡ ዲፕሎማቶች ዓለም አቀፍ ተቋማትን ወክለው እዚህ ኢትዮጵያ ውስጥ የሚኖሩ ለሕክምና ከዚህ ሀገር ሳይወጡ እዚሁ ኢትዮጵያ ውስጥ መታከም እንዲችሉ በቱሪስትነትም ሆነ በኢንቨስትመንት በተለያየ ምክንያት ወደ ኢትዮጵያችን የሚመጡትም አስተማማኝ የሆነ የጤና አገልግሎት በሀገራችን እንዲያገኙ ማድረግ የሚያስችል ስራዎችን እየሰራን ያለ ነው። እንዲህ አይነቱ ነባር ሆስፒታሎችን እያስፋፉ አዳዲስ ሕክምናዎችን የማስጀመርና ወቅቱን የዋጁ አዳዲስ ዘመናዊ ሆስፒታሎችን የመገንባት ፕሮጀክት አዲስ አበባን የዲፕሎማሲ ማዕከል ብቻ ሳይሆን የፈውስና የሕክምና ቱሪዝም መዳረሻ የማድረግ መግቢያ በር ነው። ይህ ጉዳይ በራሱ እንደ ሀገር ያለው ትርጉምም ከፍ ያለ እንዲሆን ያደርገዋል። ለኢትዮጵያ ምን ማለት ነው የሚለውን በጥቂቱ ብንመለከት በተለይ ደግሞ በፎረንሲክ ምርመራ በአጠቃላይ ወደ 5 የሚሆኑ ተቋማት አሉን። ይሄ ግን አንጋፋው ረጅም ጊዜ ኢትዮጵያ ውስጥ ለረጅም ጊዜ ምርመራ የሚደረግበት ነው። በቅርብ ጊዜም የመቱ ያለው የፎረንሲክ ምርመራ ሲጨመርበት ወደ 6 ከፍ ይላል። ነገር ግን በአዲስ አበባ ውስጥ ከፍ ብሎ ዲግኒፋይድ የሆነ ሰዎች ቤተሰቦችም ጥርት ባለ አቅም አገልግሎት የሚያገኙበት ይሄ አገልግሎት በተለያየ ጊዜ ሰዎች ፈልገውት ይመጣሉ። ለሕግ ማስጠበቅም ያገለግላል። አንዳንዴ ደግሞ ለምርመራና አገልግሎታችንን ከጥግ እስከ ጥግ ለማድረግ ትልቅ አቅም ነው። አዲስ ፎረንሲክና የስነ ምረዛ ምርመራ የልዕቀት ማዕከል አዲስ አበባ ከተማ አስተዳደር በሰው ተኮር ፕሮጀክቶችና በጤናው ዘርፍ የጀመረው ስር ነቀል ሪፎርም ትልቅ ማሳያም ይሆናል። ከኢቲቪ ዜና 57 ጋር ናችሁ። 7ኛው ጠቅላላ ምርጫ ስኬታማ ሆኖ እንዲጠናቀቅ አስተዋጽኦ ላበረከቱ አካላት ሁሉ ጠቅላይ ሚኒስትር አብይ አህመድ ምስጋናቸውን አቀረቡ። የጠቅላይ ሚኒስትር ጽህፈት ቤት በወቅታዊ ሀገራዊ ጉዳዮች ዙሪያ መግለጫ ሰጥቷል። የመግለጫው ሙሉ ቃል እንደሚከተለው ይቀርባል። ወቅታዊ ጉዳዮችን አስመልክቶ የተሰጠ መግለጫ ግንቦት 24 ቀን 2018 ዓ.ም ማለዳ ላይ የመጀመሪያው የወገግታ ጭላንጭል በከፍታማዎቹ የኢትዮጵያ ተራሮች ላይ ፈንጥቆ ጨለማውን ሳይቀድ በፊት ኢትዮጵያውያን ረጃጅም ሰልፍ ተሰልፈዋል። በጅማ፣ በድሬዳዋ፣ በሐዋሳ፣ በባህር ዳር እንደዚሁም ስማቸው በዓለም አቀፍ የዜና ጋዜጦች ላይ ፈጽሞ ሊወጣ በማይችሉ ከተሞችና መንደሮች ውስጥ ያሉ ወንዶችና ሴቶች ወሳኝ ተግባር ለመፈጸም በሰልፍ ቆሙ፣ ድምፅ ሰጡ። ይህንን ታሪካዊ ኃላፊነት ለመወጣት ከ54 ሚሊዮን በላይ የሚሆኑ ዜጎች ተመዝግበውም ነበረ። ይህ ቁጥር ከአንዳንድ ሀገሮች አጠቃላይ ሕዝብ ቁጥር በላይ ነው። ይህ ምርጫ እውነተኛ ስለመሆኑ ጥያቄ ለሚያነሳ ለማንኛውም አካል ግልጽና የማያሻማ ምላሽ ሰጥቷል። የኢትዮጵያ ሕዝብ ፍላጎት የኢትዮጵያ ብሔራዊ ምርጫ ቦርድ
በ52000 ምርጫ ጣቢያዎች መካከል ከ50118 በላይ የሚሆኑ በሰዓት ተከፍተው ቀኑን ሙሉ መራጮችን ሲያስተናግዱ እንደነበር አረጋግጧል። ከ42 የፖለቲካ ፓርቲዎች የተውጣጡ ከ10438 በላይ እጩዎችና 80 የግል እጩዎች በሕዝብ ተወካዮች ምክር ቤትና የክልል ምክር ቤት ወንበሮችን ለማሸነፍ ተወዳድረዋል። ይህ በማንኛውም ሊለካ በሚችል መስፈርት በኢትዮጵያ ታሪክ ትልቁና በውሳኔ አሰጣጥም ሆነ በአስተዳደራዊ ረገድ እጅግ በረቀቀ ሁኔታ ተግባራዊ የተደረገ ዲሞክራሲያዊ ተሳትፎ የታየበት ሁነት ነበረ። የቀድሞው የኬንያ ፕሬዝዳንት ክቡር ኡሁሩ ኬንያታ የሚመሩትና ከ37 የአፍሪካ ሀገሮች የተውጣጡ 83 ታዛቢዎችን ያቀፈው የአፍሪካ ህብረት የምርጫ ታዛቢዎች ቡድን ምርጫውን ዲሞክራሲያዊ አስተዳደርን በሰፊው በሚደግፍ ህጋዊና ተቋማዊ ማዕቀፍ ውስጥ የተካሄደ ሲል ገምግሞታል። በቀድሞው የኡጋንዳ ምክትል ፕሬዝዳንት ክብርት ዶክተር ስፔሲዮዛ ዋንዲዮራ ካዛቢዌ የሚመራው የኢጋድ የምርጫ ታዛቢዎች ቡድን ባወጣው የመጀመሪያ ደረጃ ሪፖርት በታዘባቸው ጣቢያዎች ሁሉ የምርጫ ሳጥኖች በትክክል የታሸጉ መሆናቸውን፣ የፓርቲ ወኪሎች በሂደቱ በሙሉ መገኘታቸውን፣ እንደዚሁም የምርጫው አስደናቂ ተቋማዊ አስተዳደራዊና የቴክኖሎጂ እድገትን ያሳየ መሆኑን አረጋግጧል። የኢጋድ የምርጫ ታዛቢ ልዑክ ይህንን ምርጫ የበርካታ አዳዲስ ምዕራፎች ምርጫ ሲል ሰይሞታል። የኢትዮጵያ ሰብአዊ መብቶች ኮሚሽን በድምፅ መስጠት ሂደት ውስጥ ምንም አይነት የሰብአዊ መብት ጥሰት እንዳልተመለከተም አረጋግጧል። የሲቪክ ማህበረሰብ ታዛቢዎች ጥምረት በምርጫ ቦርድ እውቅና ከተሰጣቸው 55 ድርጅቶች 65299 የታዛቢዎችን በመላ ሀገሪቱ ያሰማራ ሲሆን 99 በመቶ የምርጫ ጣቢያዎች ላይ ያለምንም እንቅፋት የመታዘብ ዕድል ማግኘቱን አረጋግጧል። እነኚህ ተአማኒነት ያላቸው ሀገራዊና አህጉራዊ ተቋማት ያደረጓቸው ግምገማዎችና የሰጧቸው እውነተኛ ፍርዶችም ናቸው። እነኚህ ለአፍሪካ ጥላቻ ካላቸው ወይንም የአፍሪካን ዲሞክራሲ በውጫዊ መስፈርቶች ከሚለኩ ተቋማት የተደመጡ ድምፆች አይደሉም። አንዳንድ ዓለም አቀፍ ተንታኞች ይህንን ምርጫ እንደ ንግስና በዓል አድርገው ያቆሸሹት ሲሆን ውጤቱም አስቀድሞ የተወሰነ ድራማ እንደነበር አድርገው ሊያቀርቡት ሞክረዋል። እነኚህን መግለጫዎች ከእውነታው ፈጽሞ የራቁ በጥናትና ትንተና ላይ ያልተመሰረቱ እንደዚሁም ነፃና የታሰበበት ዲሞክራሲያዊ ምርጫውን በኩራት ላደረጉ በሚሊዮን የሚቆጠሩ ኢትዮጵያውያንን ክብር የማይሰጡ በመሆናቸው የጠቅላይ ሚኒስትር ጽሕፈት ቤት ሙሉ በሙሉ የማይቀበላቸው መሆኑን ያረጋግጣል። አስቀድሞ የተወሰነ ውጤት ቢኖር ኑሮ ከ37 የአፍሪካ ሀገሮች የተውጣጡ 83 ገለልተኛ ታዛቢዎችን፣ 65299 የሀገር ውስጥ የሲቪል ማህበረሰብ ታዛቢዎችን ወይንም 1100 እውቅና የተሰጣቸውን ዓለም አቀፍ ጋዜጠኞች መጋበዝ ባላስፈለገ ነበረም። ጠቅላይ ሚኒስትር አብይ አህመድ በዚህ ሀገራዊ ምርጫ ለተሳተፉ የኢትዮጵያ ዜጎች ለብሔራዊ ምርጫ ቦርድና ላሰማራቸው ከ350 ሺህ በላይ ኃላፊዎች፣ ሂደቱን ለጠበቁት የጸጥታ ኃይሎች እንደዚሁም ኢትዮጵያ ለዲሞክራሲ ግንባታ መጎልበትና ለሂደቱ መሳካት ያላትን ቁርጠኝነት ላረጋገጡት የአፍሪቃና ቀጠናዊ የታዛቢዎች ቡድን ምስጋናቸውን ያቀርባሉ። ስለ ኢትዮጵያ ልማት ኢትዮጵያውያን ግንቦት 24 ቀን 2018 ዓ.ም ውሳኔያቸውን ሲያስቀምጡ ሀገራቸውን በፍጹም የዲሞክራሲ ባህል ውስጥ ለማንበር ነው። በሌላ በኩል ኢትዮጵያ ባላት ጸጋ ልክ የሚያስፈልጋትን ሁለንተናዊ ልማት በፍጥነት እውን የማድረግ ባህል እንዲቀጥል ህዝባችን ተናግሯል። ባለፉት ዓመታት የታየው እውነት እንደሚያሳየን የኢፌዴሪ መንግሥት የተስፋ ቃል መንግሥት አልነበረም። ይልቁንም በተጨባጭ የሚታዩ ውጤቶች የተመዘገቡበት ውጤት ተኮር መንግሥት ሲሆን እነኚህ ውጤቶች በግልጽ የሚታዩ ናቸው። የኢትዮጵያ ኢኮኖሚ በ2017 የበጀት ዓመት የ9.2 በመቶ እድገት ያስመዘገበ ሲሆን ይህም በዓለም ላይ ፈጣን እድገት ካስመዘገቡ ኢኮኖሚዎች አንዱ ያደርገዋል። ይህንን መነቃቃት መሰረት በማድረግ በ2018 የበጀት ዓመት የኢኮኖሚ እድገት 10.2 በመቶ ይደርሳል ብሎ ይጠበቃል። እድገቱ ግብርናን፣ ኢንዱስትሪንና የአገልግሎት ዘርፎችን በከፍተኛ ደረጃ ያካተተ ሰፊ መሰረተ ልማት ያለው ቢሆንም ከጊዜ ወደ ጊዜ ግን ኢንዱስትሪው ለእድገቱ ዋነኛ አንቀሳቃሽ ኃይል ሆኖ እየመጣ ይገኛል። ይህም መንግስት ለማኑፋክቸሪንግ፣ ለኢንዱስትሪ ልማት
ለእሴት ጭማሪና ለውጭ ገበያ ተኮር ምርቶች የሰጠውን ቀጣይነት ያለው ትኩረት ያሳያል። እነኚህ ውጤቶች እንዲሁ ግምቶች ብቻ ሳይሆኑ በጠቅላይ ሚኒስትሩ የ100 ቀናት የሥራ አፈጻጸም ግምገማ ስርዓት አማካኝነት ክትትል የሚደረግባቸው የተጠያቂነትና የታቀደ አመራር ፍሬዎችም ናቸው። አጠቃላይ የወጪ ንግድ ገቢ 20 ቢሊዮን የአሜሪካን ዶላር ይደርሳል ተብሎ የሚጠበቅ ሲሆን ይህም ከ2016 ዓ.ም ወዲህ የ100 በመቶ ገደማ ጭማሪ አሳይቷል። የዋጋ ግሽበትም ሆነ ታች ማሽቆልቆሉን በመቀጠል አሁን ላይ ወደ አንድ አሃዝ ደረጃ እየተቃረበ ይገኛል። ይህም በቅርብ ዓመታት ውስጥ በቤተሰቦችና በንግዶች ላይ ከባድ ጫና ፈጥሮ ከነበረው ባለ 2 አሃዝ የዋጋ ግሽበት አንጻር ትልቅ መሻሻል ነው። ይህ ስኬት የተመዘገበው ዓለም አቀፍ የኃይል አቅርቦትና ሌሎች ስትራቴጂካዊ ቁሳቁሶችን ገበያ ያናጋው የመካከለኛው ምስራቅ ወቅታዊ ጂኦፖለቲካዊ ውጥረትን ጨምሮ ውጫዊ ጫናዎች በነበሩበት ወቅት ነው። የሀገር በቀል የኢኮኖሚ ማሻሻያ አጀንዳ ከተጀመረ ወዲህ መንግስት ከውጭ ምንጮች ምንም አይነት አዲስ የንግድ ብድር ስምምነት ያላደረገ ሲሆን ይህም የሀገሪቱን የብድር ዕዳ ጫና በከፍተኛ ሁኔታ አቅልሎታል። ከነኚህ ቁጥሮች በስተጀርባ ኢትዮጵያውያን በዓይናቸው የሚያዩትና በእጃቸው የሚዳስሱት ተጨባጭ ለውጥ አለ። ታላቁ የኢትዮጵያ ህዳሴ ግድብ ለመኖሪያ ቤቶች፣ ለንግድ ተቋማትና ለጎረቤት ሀገራት የኤሌክትሪክ ኃይል እያመነጨ ይገኛል። ይህ ግድብ በራሳቸው በኢትዮጵያውያን የተደገፈ በኢትዮጵያውያን መሐንዲሶች የተገነባና ቀጣይነት የነበረው ውጫዊ ጫናዎችን ተቋቁሞ የተጠናቀቀ ነው። ከሃይድሮ ፓወር ጎን ለጎን በኢትዮጵያ ሶማሌ ክልል የሚገኘው አይሻ 2 የንፋስ ኃይል ማመንጫና በአርሲ ዞን የሚገኘውን የአሰላ የንፋስ ኃይል ማመንጫ ፕሮጀክቶች በመሳሰሉ ስራዎች የታዳሽ ኃይል አቅርቦቷን እያስፋፋች ሲሆን ይህም የቀጠናውን ኢነርጂ ትብብርን እያሳደገ የብሔራዊ ኃይል አቅርቦት መረቡን የመቋቋም አቅም ያጠናክራል። በአፍሪካ አህጉር ታሪክ ውስጥ ትልቁ የመሠረተ ልማት ኢንቨስትመንት አንዱ የሆነው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት የመሠረት ድንጋይ ተጥሎ ግንባታው ተጀምሯል። እነኚህ ምኞት አይደሉም፣ ተጨባጭ ሐቆች ናቸው እንጂ። ግብርና፣ አምራች ኢንዱስትሪና ቴክኖሎጂ በግብርናው ዘርፍ የመንግስት የምግብ ሉዓላዊነት አጀንዳ ወቅታዊ ለውጦች ሳይሆኑ መዋቅራዊ ውጤቶችን እያስገኘ ቀጥሏል። በሶማሌ ክልል የጎዴ ዩሪያ ማዳበሪያ ፋብሪካን ለመገንባት ከአሊኮ ዳንጎቴ ግሩፕ ጋር የተፈረመው አጋርነት የዘመኑ ጉልህ የኢንዱስትሪ ኢንቨስትመንቶች አንዱ ማረጋገጫ ነው። ፋብሪካው በዓመት 3 ሚሊዮን ሜትሪክ ቶን ዩሪያ የማምረት አቅም እንዲኖረው ታቅዶ እየተገነባ ሲሆን ይህም ኢትዮጵያን በዓለም ትላልቅ ማዳበሪያ አምራች ሀገራት ተርታ ያሰልፋታል። ጠቅላይ ሚኒስትሩ ግንቦት 9 ቀን 2018 ዓ.ም የፕሮጀክቱን የግንባታ ሂደት በጎበኙበት ወቅት እንደገለጹት ይህ ፕሮጀክት በግብርና ትራንስፎርሜሽን፣ በምግብ ዋስትና፣ በኢንዱስትሪ እድገትና በኢኮኖሚ ራስን መቻል ላይ የተደረገ ስትራቴጂካዊ ኢንቨስትመንት ነው ብለዋል። አስተማማኝ ባልሆነና ውድ በሆነ የማዳበሪያ አቅርቦት ለረዥም ጊዜ ለተገደቡት ኢትዮጵያውያን አምራቾች የዚህ ፕሮጀክት ፋይዳ ፈጣንና ተጨባጭ ነው። ከዚህ ምርጫ ጥቂት ቀናት ቀደም ብሎ ጠቅላይ ሚኒስትሩ ግንቦት 19 ቀን 2018 ዓ.ም በነገሌ ቦረና ገዳ አውሮፕላን ማረፊያ ምርቃት ላይ ሲገኙ የታየው ተምሳሌትነት ለቦረና ሕዝብ ትልቅ ትርጉም ነበረው። ይህ ጉዞ በዓለም አቀፍ ደረጃ የሚታወቅበትን ስም የሀገርን አንገት ያስደፋም እንደነበረ የቅርብ ጊዜ ትውስታ ሲሆን እርሱም ድርቅ ነው። ለ3 ተከታታይ ዓመታት የዝናብ መጥፋት በሚሊዮኖች የሚቆጠሩ ከብቶችን የገደለ፣ ቤተሰቦችን ለውሃ ፍለጋ በመቶዎች የሚቆጠሩ ኪሎ ሜትሮችን እንዲጓዙ ያስገደደ፣ እንደዚሁም በእነኚህ የግጦሽ መሬቶች ላይ ለዘመናት ራሳቸውን ችለው የኖሩ ማህበረሰቦችን ለአስቸኳይ የምግብ እርዳታ እጅ እንዲዘረጉ አድርጎም ቆይቶ ነበረ። ዓለም የሚያውቃት ቦረና እርሷ ነበረች። የጠቅላይ ሚኒስትሩ የግንቦት ወር ጉብኝት ግን የተለየ ታሪክ አሳይቷል። አሁን ላይ ለአርብቶ አደር ማህበረሰቦችና ለከብቶቻቸው ንጹህ ውሃ እያቀረቡ ያሉትን የውሃ የመስኖ መሠረተ ልማቶችን የገመገሙ ሲሆን ከጥቂት ዓመታት በፊት አቧራ ብቻ በነበረው መሬት ላይ የክላስተር እርሻዎችን ጎብኝተዋል። በያቤሎ የበዓል ማዕከል መርቀዋል። እንደዚሁም በአየር ንብረት ሁኔታዎች ምክንያት ቀድሞ ተገልሎ ለነበረው ቀጠና ዓመቱን ሙሉ ትስስር የሚፈጥር አውሮፕላን ማረፊያም መርቀው ከፍተዋል። የአምራች ዘርፉም ተመሳሳይ የለውጥ ታሪክ አለው። በግንቦት 2018 ዓ.ም በተካሄደው 4ኛው ኢትዮጵያ ታምርት ኤክስፖ ላይ
መንግስት ለ4 ዓመታት የተመዘገበውን ቀጣይነት ያለው የኢንዱስትሪ መስፋፋት ውጤቶች አቅርቧል። የአምራች ዘርፉ የግብዓት አቅርቦት በዓመት 9 ሚሊዮን ቶን ወደ 15 ሚሊዮን ቶን አድጓል። የምርት አቅም አጠቃቀም ከ47 በመቶ ወደ 67 በመቶ ከፍ ማለቱን፣ የማኑፋክቸሪንግ እድገት ከ4.8 በመቶ ወደ 10.7 በመቶ ማደጉን፣ እንደዚሁም ለአነስተኛና መካከለኛ ኢንተርፕራይዞች የሚቀርበው ፋይናንስ ከ8.1 ቢሊዮን ወደ 50 ቢሊዮን ብር ማደጉን ያሳያል። እነኚህ ስኬቶች በሀገር ውስጥ ምርት ላይ በከፍተኛ ሁኔታ እየተንጸባረቁ ይገኛሉ። ኤክስፖው በተጠናቀቀ በ20 ቀናት ጊዜ ውስጥ ጠቅላይ ሚኒስትሩ በ9 ወራት ጊዜ ውስጥ ብቻ ተጠናቆ ከ80 በመቶ በላይ ለጥሬ ዕቃው ከሀገር ውስጥ የሚያገኘውን ግዙፍ የኢንዱስትሪ ኢንቨስትመንት ግራንዲየር የሴራሚክ ማኑፋክቸሪንግ ፋብሪካን በሞጆ ከተማ መርቀዋል። ቀደም ሲል በገቢ የሴራሚክ ምርቶች ላይ ጥገኛ የነበረችው ኢትዮጵያ አሁን ላይ የሴራሚክ ምርቶችን ከውጭ ማስገባት ሙሉ በሙሉ ለማቆምና ለውጭ ገበያ የሚሆን ምርት ለማስፋፋት እየተዘጋጀች ትገኛለች። በቴክኖሎጂው ዘርፍም ዘመናዊ ልማት ከጊዜ ወደ ጊዜ በዳታ በፈጠራና በዲጂታል ስርዓቶች የሚወሰን መሆኑን በመገንዘብ መንግስት ኢትዮጵያን ሰው ሰራሽ አስተውሎትና የኢንዱስትሪ 5.0 ማዕቀፎችን ቀድመው ከተገበሩ ሀገራት ተርታ እያሰለፋት ይገኛል። የጽንፈኝነትን ፖለቲካ ውድቅ ማድረግ በኦነግ ሸኔ አማጽያን በንጹሐን ዜጎች ላይ በተለይም በሃይማኖት ተቋማት ውስጥ ኢላማ ተደርገው የተፈጸሙ ጥቃቶችን ተከትሎ የቤተሰብና የወዳጆቻቸውን ሕይወት ላጡ፣ የአካል ጉዳት ለደረሰባቸውና የቤት ንብረታቸው ለወደመባቸው በአርሲ ዞን ለሚገኙ ወገኖቻችን ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ መንግሥት ስም የተሰማቸውን ጥልቅ ሐዘን ይገልጻሉ። እነኚህ ጥቃቶች የሀገሪቱን ብሔራዊ እድገት ለማደናቀፍ ከሚሹ አካላት በአማራ ክልል ከሚንቀሳቀሱ የሀገር ውስጥ አማጺ ቡድኖችና ለሀገሪቱ ሁለንተናዊ እድገት ጥላቻ ካላቸው የውጭ ኃይሎች ጋር በጥምረት የተከናወኑ ሲሆኑ ዓላማቸውም በኢትዮጵያ አለመረጋጋትንና የምርጫ መስተጓጎልን ለመፍጠር ሲደረግ የነበረ የጥፋት ውጥን ተከታይ ነው። መንግስት ሰባተኛው ጠቅላላ ምርጫ ያለአንዳች የጸጥታ ችግር ፍትሐዊና አሳታፊ ሆኖ እንዲጠናቀቅ ከ1 ዓመት በላይ የዘለቀ ልዩ ትኩረትና ዝግጅት በማድረግ በቁርጠኝነት ሲሰራ ቆይቷል። በሌላ በኩል የጥፋት ኃይሎች ከባዕዳን ጋር ጽምዶ የሚል ቁርኝት በመፍጠር እኩይ ዓላማቸውን ለማሳካት ሰፊ የጥፋት ዝግጅት ሲያደርጉን ቆይተዋል። ሀገራዊ ምርጫው እንዳይከናወን ሰፊ ርብርብ አድርገዋል። በተጨባጭም በእቅድ ምርጫና በምርጫ ወቅት የዜጎችን የመምረጥ መብትና ነፃነት ለመጋፋትና ለማደናቀፍ አለን የሚሉትን የጥፋት እጅ ዘርግተዋል። እነኚህ የጠላት ኃይሎች በመደጋገፍና በመናበብ አመፅና ሁከት ለማነሳሳት፣ ከተሞችን በሽብር ጥቃት ለማወክ፣ በመንገዶች የደፈጣ ጥቃት በመፈጸም እንቅስቃሴ ለመገደብና በተወሰኑ አካባቢዎች ኢላማ አድርገው ነጥሎ ለማጥቃት ተንቀሳቅሰዋል። እንደ ማሳያ የጦር መሳሪያ ተተኳሾችንና ሌሎችን ሎጂስቲኮችን በድጋፍ በማቅረብ በደቡባዊ ትግራይ በሚገኙ አዋሳኝ የአማራ ክልል አንዳንድ ቦታዎች ላይ ትንኮሳ ፈጽመዋል። በአማራ ክልል ባህር ዳር፣ ጎንደር፣ ደብረ ብርሃንና ወልዲያ ከተሞችን ጨምሮ በክልሉ ዋና ዋና ከተሞችና ሲቪሎች ላይ ኢላማ በማድረግ ያካሄደው የሽብር እንቅስቃሴና ዝግጅት በአዲስ አበባ ከተማ ባደራጃቸው የህቡ ሴሎች አማካኝነት በተመረጡ አካባቢዎች ላይ ጥቃት እንዲፈጸም ተንቀሳቅሶ የነበረ ቢሆንም ይህንን የጥፋት ሴራና ድርጊት እንዲከሽፍ ማድረግ ተችሏል። በተመሳሳይ በኦሮሚያ ክልል የሸኔ ሽብር ቡድን ከጽንፈኛው ፋኖ ታጣቂ ቡድን ጋር በመናበብ በአንዳንድ አካባቢዎች መንገዶችን በመዝጋት እንቅስቃሴ ለማስቆምና ለማስተጓጎል ፍላጎት የተንቀሳቀሰ ቢሆንም በጸጥታ ኃይሉ በተወሰደበት የተጠናከረ እርምጃ ፍላጎቱን ማሳካት አልተቻለም። ቡድኑ በጸጥታ ኃይሉ የተወሰደበትን እርምጃ መቋቋም ባለመቻሉና ፍላጎቱን ማሳካት ባለመቻሉ ስስ ኢላማዎች ላይ ያተኮረ እርምጃ በመውሰድ የሃይማኖትና የብሔር ግጭት ለመቀስቀስ በማለም በአርሲ ዞን አስኮና አካባቢው ጥቃት በመፈጸም ሁሉን አይነት የጥፋት ርብርብ ያደረገ ቢሆንም ሁኔታውን በመቆጣጠር ጸጥታ ኃይላችን በእነኛ ኃይሎች ላይ የተቀናጀ እርምጃ እየወሰደ ይገኛል። መንግስት መሰል ስጋቶችን በንቃት በመከታተል ላይ ሲሆን በምርጫው ወቅትም በብዙ የሀገሪቱ አካባቢዎች የተቀነባበሩ ተመሳሳይ እቅዶችን በስኬት ማክሸፍ ችሏል። በንጹሐን ዜጎች ላይ የሚፈጸሙ ጥቃቶችን
ፍርሃትና ክፍፍልን ከሚያጎሉ የሚዲያ ዘመቻዎች ጋር በማስተሳሰር የተቀነባበረው ይህ እኩይ ተግባር በመንግስት የደህንነት መዋቅርና ኦፕሬሽኖች አማካኝነት በከፍተኛ ሁኔታ እንዲስተጓጎል ተደርጓል። ብሔራዊና ሃይማኖታዊ ክፍፍልን ለመዝራት የኃይል ጥቃትንና ውድመትን እንደ መሳሪያ የሚጠቀሙ አካላት በሁሉም ኢትዮጵያውያን ዘንድ በግልጽ ሊወገዙ ይገባል። መሰል ተግባሮች በኢትዮጵያ ውስጥ ምንም አይነት የወደፊት ዕድል እንደሌላቸው ለማሳየት የተቀናጀ ብሔራዊ ምላሽ በመስጠት ወሳኝ እርምጃዎቻችን ይቀጥላሉ። በንጹሐን ዜጎች ላይ ጥቃት የሚፈጽሙ አካላት ድርጊታቸውን ምክንያታዊ ለማስመሰል ምንም አይነት የፖለቲካ ንግግር ቢጠቀሙ ወሳኝ ዓላማን እያሳኩ ሳይሆን ወንጀል እየፈጸሙ ነው። የፖለቲካ ቅሬታዎች በኢትዮጵያ ሕገ መንግሥታዊ ስርዓት በብሔራዊ ምክክር ሂደትና በዲሞክራሲያዊ ተቋማት አማካኝነት መፍትሄ ሊያገኙ የሚችሉና ሊያገኙ የሚገባቸውም ናቸው። ጽንፈኝነት ግን በኢትዮጵያ ምድር ፈጽሞ ቦታ የለውም። እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙ ቲቪ ዜና 57 እንደቀጠለ ነው። ከናወነው የህወሓት ድርጊት ከህዝብ ፍላጎት ይልቅ ስልጣንን ብቻ ዓላማ ያደረገ ፍጹም ህገወጥና እውቅና የሌለው ድርጊት ነው አሉ የቀድሞው የኢፌዴሪ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጄኔራል ሳሞራ የኑስ። በትግራይ ክልል ያለውን ወቅታዊ የፖለቲካና የጸጥታ ሁናቴ በተመለከተ ከኢቢሲ ጋር ቆይታ አድርገዋል። ሙሉ ግርማይ በስልጣን ማማ ላይ በነበረበት ወቅት የሌሎችን ድምፅ አለመስማት ሁሉንም ነገር በበላይነት የመቆጣጠርና የኃይል አማራጭን ብቸኛ መፍትሄ አድርጎ የመውሰድ ከባድ የፖለቲካ ህመም ተጣብቆት የቆየው መገለጫው ነው። ትናንት የነበሩትን ስትራቴጂያዊ ስህተቶች ዛሬም በተመሳሳይ መልኩ እየደገመ ያለው የህወሓት ቡድን ከቆሞ ቀር አስተሳሰብ መላቀቅ ተስኖት የባለበት እርገጥ አካሄድን መከተልም መርጧል። በትግራይ ክልል የተቋቋመውን ጊዜያዊ አስተዳደር አፍርሶ የራሴን አስተዳደር አዋቀርኩ የሚለውን አካሄዱን የተቃወሙት ጀነራል ሳሞራ የኑስ ድርጊቱ ፍጹም ህገወጥና እውቅና የሌለው መሆኑን አጽንኦት ሰጥተውበታል። አሁን የተሰራው ስራ በበኩሌ ህጋዊ ነው አልልም። ህጋዊ አይደለም። ህጋዊ በሆነ መልኩ የተፈጸመም አይደለም። ይህ ጉዳይ አሁን የጀመሩት አይደለም። ከዚህ ቀደም ሲያደርጉት የነበረው ነው። መጀመሪያ በጌታቸው ረዳ የሚመራ ጊዜያዊ መንግስት ተቋቋመ። ጊዜያዊ መንግስቱን ተልእኮ ይታወቃል። ህዝቡን ወደ ምርጫ እንዲገባ ወዘተርፈ ነበረ። ግን እነርሱ እንዳይሰራ በማደናቀፍ ላይ ነበሩ። መጨረሻ ላይ ደግሞ ማህተም በመቀማት አባረሩት። የታደሰ ወረደንም በተመሳሳይ እያጠናከሩት አይደለም የመጡት። ተልእኮውን እንዳይፈጸም እያደናቀፉት ነበር። መጨረሻ ላይ ሲሰሩት ለነበረው ስራ በሙሉ አክሱም ስብሰባ ተሰብስበው መደበኛ ያደረጉት። የአክሱም ስብሰባ መደበኛ ማድረግ እንጂ ሲሰሩት የነበረውን ያደረጉት። ከዛ በኋላ በታደሰ ወረደ የሚመራ ጊዜያዊ መንግስት እንዳይሰራ በማድረግ የራሳቸውን መንግስት አቋቁመናል ብለዋል። ይህ ደግሞ ተቀባይነት የሌለው ነው። ህወሓት ከትናንት እስከ ዛሬ የሚመል የሚገዘትበትን ህዝብ ሰቆቃ ውስጥ ደጋግሞ መክተት ልማዱ የሆነ ቡድን ዓላማው ግን ስልጣንና ስልጣን ብቻ መሆኑን በተግባር የታየ ሀቅ ነው። ከሰላም ስምምነቱ ማግስት ጀምሮ በክልሉ የታዩ ክስተቶች የህዝቡን ከፍተኛ የሰላም ፍላጎት ከቡድኑ የፖለቲካ አጀንዳ መጣረስ ጋር በግልጽ ያሳየ ተቃርኖ ነው። ቡድኑ ካለፈው ጥፋቱ ተምሮ ራሱን ከማደስና ለህዝቡ ጥቅም ቅድሚያ ከመስጠት ይልቅ አሁንም ያንኑ የትናንቱን የፖለቲካ ግትርነት ይዞም ቀጥሏል። በዚህ ሁሉ ውስጥ ግን ይህንን የህወሓት ትንኮሳ የፌዴራሉ መንግስት ጉዳዩን በትዕግስትና በሰላማዊ መንገድ እየያዘበት ያለው አካሄድን ጀነራሉ አድንቀዋል። እዞም ሰባት እዚኣቶም ብዛዕባ ህዝቢ እነዚህ ሰዎች ስለ ህዝብ እየተሰደደ ስላለው ወጣት ህዝቡ ላይ ስላለው የሰላም ጭንቀት አጀንዳቸው አይደለም። ስልጣንና ስልጣን ብቻ ነው። ስልጣኑን የሚፈልጉት ደግሞ ህዝብ ለማገልገል ፈልገው አይደለም። የራሳቸውን ህልውና ለማስጠበቅና ከተጠያቂነት ለመትረፍ ነው። ሌላ ምንም ነገር የለም። መዘዙ ግን አደገኛ ነው። የፌዴራሉ መንግስት የእነርሱን ትንኮሳ ሳይመለከት በተረጋጋና በብስለት ማየቱ የሚደነቅ ነው። እነርሱ በሚያስቡት ቢሆን ኖሮ አደገኛ ነበረ። ጉዳቱም ለህዝቡ ነው። የወሰኑት አደገኛ ውሳኔና ተግባር ነው። አሁንም ወደ ቀልባቸው ቢመለሱ መልካም ነው። የትግራይ ህዝብ ይበቃዋል። በመረጠው እንዲተዳደር እድል ይስጡት። የህዝቡ ዋስትና ራሱ ህዝቡ ነው። ማንም ዋስ ሊሆኑ አይችልም። በአሁኑ ወቅት በክልሉ እየተካሄደ ያለው የወጣቶች አፈሳ ድርጊቱ ከሻዕቢያ የድሮ የትግል ስትራቴጂ የተቀዳ መሆኑንና ሻዕቢያም ኢትዮጵያን የማተራመስ ስትራቴጂውን እንዳልቀየረ ግልጽ ማሳያ ነው። ከግጭት ይልቅ ሰላምን እያስቀደሙ ወጣቶችን እየመለመሉ ወደ ጦርነት ለመማገድ የሚደረጉ ድርጊቶች ከህዝብ ፍላጎት ይልቅ የቡድኑን ህልውና ለማቆየት የሚደረግ የጥፋት መንገድ ነው። ንምንታይ
ኩናትን ህዝብ ትግራይ አኽሎ ኹሎም ዘይቃሉ ክሳዕ ዝኽርድን የትግራይ ህዝብ ጦርነት ይብቃው ለምን ማለት እንዳልቻሉ እስካሁን ሊገባኝ አልቻለም። ጦርነት ይበቃዋል መባል አለበት። ከጽምዶ የተማሩት ነገር ወጣትን ማፈስ ነው። ሻዕቢያ ድሮ በትግል ወቅት ወጣቶችን እያፈሰ ነው የሚወስደው። ይህን ተግባር ነው ማስቀጠል የሚፈልጉት። ይህንን ነገር ድሮ ይኮንኑት ነበር። አሁን ግን ይህንን መንገድ ነው የተከተሉት። ሻዕቢያ ኢትዮጵያን የማተራመስ ስትራቴጂውን አልቀየረም። ድሮም ነበር፣ አሁንም እርሱን ነው እያስቀጠለ ያለው። ድሮ ይህን ስትራቴጂ ይመክቱት ነበር፣ አሁን ግን ይህን አስፈጻሚ ነው የሆኑት። ተላላኪ ነው እየሆኑ ያሉት። ስለዚህ ሻዕቢያ ሊያዋጋቸው ይፈልጋል። ሌሎችም ትግራይ እንዲዋጋ የሚፈልጉ ኃይሎች አሉ። ግን ይብቃ፣ ትግራይ ጦርነት ይብቃቸው ሊሉ ይገባል። ስለዚህ አፈሳው ትክክል አይደለም፣ ራሳቸውንም የሚጎዳ ነው። ከሁሉ በላይ ደግሞ ለህዝብና ለወላጆች የሚያስጨንቅና የሚረብሽ ነው። በአጭሩ ግን ሊዋጉ ፈልገው አይደለም፣ ሊዋጋ የሚችል አቅምም የላቸውም። ከዓመታት አስከፊ ጦርነትና ማህበራዊና ኢኮኖሚያዊ ቀውስ በኋላ በትግራይ ክልል የሚገኙ ዜጎች በግልጽና በምሬት እያስተጋቡት ያለው ብቸኛው ድምፅ ሰላም ይውረድ የሚል ነው። ምክንያቱም ህዝቡ ከልማት ይልቅ በስጋት ውስጥ እንዲቆይ አድርጎታልና። ህዝቡ የጦርነትን አሰቃቂነት በተግባር ያየው ጉዳይ በመሆኑም አሁን ላይ ሰላምን የመሰለ ምንም አይነት አማራጭ እንደሌለም በጽኑ ይገነዘባል። የትግራይ ህዝብ ፍላጎት አቅጣጫ ግልጽ ነው። ይህም ከግጭት ይልቅ ውይይት፣ ከጦርነት ይልቅ ልማት፣ ከጥል ይልቅ እርቅ ነው። ጀነራሉ ለዚህም ነው ከህዝብ ፍላጎት ይልቅ ቡድኑ የፓርቲን ስም ተገን አድርጎ መቀጠል እንደሌለበት የሚያሳስቡት። ህዝብ ትግራይ ድሌቱ ሰላም ነው። የትግራይ ህዝብ ፍላጎቱ ሰላም ነው። ሰላም ነው የምፈልገው ማለቱ አንዱ አወንታዊ እርምጃ ነው። በዚህ ግን መቆም የለበትም የሚል ሐሳብ አለኝ። ልጆቻችንን አንሰጣቸውም፣ አትወስዱብንም ማለት አለበት። ይህ ደግሞ በግል ሳይሆን በወረዳም በዞንም ተደራጅቶ ልጆቻችንን አንሰጥም ማለት አለበት። በሰራዊቱ ላይ ያላችሁ ልጆቻችሁንም ከቻላችሁ ወደ መልሶ ማቋቋሚያ ፕሮግራም ግቡ፣ ወደ ልማት ልትገቡ ይገባል። እየታጠቃችሁ ህዝባችሁን አትግዱ። ለመሪዎችም ይበቃችኋል ማለት አለበት። በመለስና በፓርቲ ስም ተገን አድርጎ መኖር ሊቆም ይገባል። ብሽም ውድብን ብሽም መለስን እንዳትጸጋዕ ካመንበር ጠጠው ክብለሎ ህወሓት ትናንት የሄደበት መንገድ ዛሬም ለመድገም መሞከሩ በግጭት አዙሪት የመቀጠል አባዜውን የሚያሳይ ነው። ጦርነት ያመጣውን መከራ በሰላም በይቅርታና በጋራ ልማት መተካት የአመራርነት ጥበብና ወቅቱ የሚጠይቀው ታሪካዊ ኃላፊነት ነው። ሰላምን መምረጥ የተሸናፊነት ሳይሆን የብልህነትና የህዝብን ስቃይ የማቆሚያ ብቸኛው መንገድ ነው። እዚህ ሸጎሌ አካባቢ ከሚገኘው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙ ቲቪ ዜና 57 እንደቀጠለ ነው። የተወደዳችሁ ቀሪ ዘገባዎቻችንም ይቀጥላሉ። የኢትዮጵያ ሴቶች ፌዴሬሽን 7ኛው ጠቅላላ ምርጫ በሰላማዊ ሁኔታ የመጠናቀቁንና ታሪካዊ የህዝብ ቁርጠኝነት የታየበት ነው ሲል ገለጸ። የፌዴሬሽኑ ዋና ዳይሬክተር ወይዘሮ ገነት ስዩም በሰጡት መግለጫ የምርጫ ሂደቱን በሀገር አቀፍ ደረጃ በንቃት ለመታዘብ የተከናወነውን ስራ አብራርተዋል። ፌዴሬሽኑ በምርጫው ላይ የሴቶች ተሳትፎ እጅግ አበረታች ደረጃ ላይ ስለመድረሱ ዋና ዳይሬክተሩ አረጋግጠዋል። 7ኛው ሀገራዊ ምርጫ በአጠቃላይ በሰላማዊ ሁኔታ የተካሄደ ከፍተኛ የህዝብ ተሳትፎ ያሳየና ለኢትዮጵያ ዲሞክራሲ አዎንታዊ እርምጃ የሆነ ምርጫ ነበር። የኢትዮጵያ ሴቶች ፌዴሬሽን በዚህ ምርጫ ከ14000 በላይ ታዛቢዎችን በማሰማራት ከ25000 በላይ ምርጫ ጣቢያዎችን በመታዘብና የሴቶችን ተሳትፎ በማረጋገጥ ረገድ ትልቅ አስተዋጽኦ አበርክቷል። ከጠቅላላ መራጮች ውስጥ 49.3% ደርሷል። ሶስተኛ ከሴቶች በምርጫው እንዲሳተፉና የመብታቸው ተጠቃሚ እንዲሆኑ ዘርፈ ብዙ ስራ ተሰርቷል። ቴክኖሎጂን ለመጀመሪያ ጊዜ በማስተዋወቅ ወደፊት ለሚካሄዱ ምርጫዎች መሰረት መጣል መቻሉ፣ የፓርቲ ወኪሎችና የሲቪል ማህበረሰብ ታዛቢዎች በአብዛኞቹ ጣቢያዎች ላይ መገኘታቸው፣ ብዙ መራጮች እስከ ሌሊቱ 6 ሰዓት ድረስ በረድፍ ቆመው በትጋት ድምጽ መስጠታቸው የኢትዮጵያውያን የፖለቲካ ግንዛቤና የመብት ተጠቃሚነት ፍላጎት ያሳያል። ይህ ቁርጠኝነት ለወደፊቱ ለኢትዮጵያ ዲሞክራሲ ጠንካራ መሰረት የሚጥል በመሆኑ ፌዴሬሽኑ ለዚህ ህዝባዊ ቁርጠኝነት ከፍተኛ አድናቆትን ይገልጻል። በአብዛኞቹ ጣቢያዎች ቆጠራው በግልጽነት ተካሂዷል። የፓርቲ ወኪሎችና ታዛቢዎች በቆጠራ ውስጥ ተሳትፈዋል። ምርጫ ቦርድ ለተነሱ ቅሬታዎች ፈጣን ምላሽ መስጠት ችለዋል። የኢትዮጵያ ሴቶች ፌዴሬሽን ሴቶች በነጻነት ድምጽ እንዲሰጡና ሂደቱን እንዲታዘቡ በማድረግ ረገድ አዎንታዊ ሚና መጫወቱን ጠቅሰዋል ኃላፊዋ። እንደ ሪፖርተራችን ብሩክታይት አስራት ዘገባ ታዲያ የምርጫ ሂደት በሰላም እንዲጠናቀቅ በቅንጅት ለሰሩ አካላት ፌዴሬሽኑ ያለውን ከፍተኛ አድናቆት የገለጸ ሲሆን በቀጣይ ለሚካሄዱ ምርጫዎችም የሚረዱ ስትራቴጂካዊ ምክረ ሀሳቦች ስለመቅረቡም እንዲሁ አብራርተዋል።
አንደኛ ቴክኖሎጂን ከመደበኛ አሰራር ጋር በማዋሃድ በፊት ሰፊ ሙከራ የአደጋ ግምገማና ማመሳሰል ከመደበኛው ጋር ማስተሳሰርና መሞከር ማካሄድ ይኖርበታል። ሁለተኛ የምርጫ ቁሳቁስ አቅርቦትና ስርጭት ለሚቀጥሉት ምርጫዎች አስቀድሞ ማጠናከር አለበት። የቦታ ጥበትን ለመቅረፍ በስፋትና በምቹ ሁኔታ ጣቢያዎችን እንዲዘጋጁ ማድረግ፣ ለሴቶችና ለአካል ጉዳተኞች ደህንነቱ የተጠበቀና ምቹ የምርጫ አካባቢ መፍጠር፣ በማንኛውም ክልል ምርጫ ባልተካሄደባቸው አካባቢዎች የማረጋጋት ስራ በመስራት ምርጫው እንዲደረግና ሴቶች የመብታቸው ተጠቃሚ እንዲሆኑ ማድረግ፣ የጸጥታ አካላት ገለልተኝነታቸውን እንዲያስቀጥሉና ዜጎች ነፃ እንቅስቃሴ እንዲኖራቸው ማድረግ፣ በሚቀጥሉት ምርጫዎች የሴቶች እጩዎች ቁጥር ለማሳደግ የውስጥ ደንብ ማውጣት፣ ቢያንስ 30% እጩ ሴቶች እንዲሆኑ መስራት ከሁሉም የፖለቲካ ፓርቲዎች ይጠበቃል። የሴቶችን የድምፅ መስጫ ነፃነት ማክበር እንደሚገባ ለአባሎቻቸው ማስተማር፣ መራጮችን ህገወጥ በሆነ መንገድ ማወዛገብ እንደሌለባቸው ግልጽ መመሪያ መስጠት ይጠበቅባቸዋል ብለን እናስባለን። በመጨረሻም ለምርጫ ቦርድ፣ ለጸጥታ አካላት፣ ለፖለቲካ ፓርቲዎችና ለሁሉም ባለድርሻ አካላት በዚህ ታሪካዊ ሂደት ላበረከቱት አስተዋጽኦ ምስጋናችን እናቀርባለን። ተመልሰናል። በመጨረሻም የስፖርት ዜና እነሆ። ላሚን ያማል የስፔን ላሊጋው የዓመቱ ኮከብ ተጫዋች ተባለ። ስፔናዊ የባርሴሎና የፊት መስመር ተጫዋች ላሚን ያማል የ2025/26 የውድድር ዘመን የላሊጋው የዓመቱ ምርጥ ተጫዋች ተብሎ ተመርጧል። የ18 ዓመቱ ተጫዋች በውድድር ዓመቱ በሁሉም ውድድሮች 45 ጨዋታዎች ላይ ተሰልፎ ሲጫወት 24 ግቦችን ከመረብ አሳልፏል። ላሚን ያማል ለባርሴሎና ለተከታታይ ሁለተኛ ዓመት የላሊጋው ሻምፒዮና ሲሆን በ28 ግቦች ላይ በቀጥታም ተሳትፏል። በተመሳሳይ የባርሴሎና አሰልጣኝ ሃንሲ ፍሊክ የላሊጋው የዓመቱ ምርጥ አሰልጣኝ ተብለው መመረጣቸው አይዘነጋም። የተወደዳችሁ ለዛሬ አርብ ምሽት በቀጥታ ስርጭት ወደ እናንተ ይደርስ የነበረው ኢቲቪ ዜና 57 የተመለከታቸው ጉዳዮች እነኚህ ናቸው። ኢቢሲን ምርጫችሁ አድርጋችሁ አብራችሁን ስለዘለቃችሁ አብዝተን ነው የምናመሰግነው። ሰለሞን ኃይለ ኢየሱስ ነኝ። በሰላም አምሹ።